በዓለማችን ግዙፍ የተባለለት የባህር ላይ የጦር ልምምድ 26 ሀገራትን ሊያሳትፍ መሆኑ ተሰምቷል። አሜሪካና እንግሊዝ የረጅም ርቀት ተምዘግዛጊ ሚሳይሎቻቸውን ለዩክሬን ሊሰጡ መሆኑን አስታውቀዋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ ዓለም በታሪኳ አይታው የማታውቀው ነው በተባለለት ግዙፍ የባህር ላይ የጦር ልምምድ 26 ሀገራት አለን የሚሉትንና ለክፉ ቀን ሲሉ የሸሸጉትን ሁሉ አውጥተው በግዙፉ የውሃ አካል ላይ ያነጥፉታል የተባለው። በዚያ የባህር ላይ የጦር ልምምድ ታዲያ አራቱ የኳድ ወይም የኳድሪላተራል ሴኩሪቲ ዲያሎግ አባል ሀገራት አሜሪካ፣ አውስትራሊያ፣ ህንድና ጃፓን እንዲሁም በደቡብ ቻይና ባህር የሚዋሰኑ 5 ሀገራት ፊሊፒንስ፣ ማሌዥያ፣ ብሩኔይ፣ ኢንዶኔዥያና ሲንጋፖር የጦር መርከቦቻቸውን ማዘጋጀታቸውና ለተሳትፎ መሰናዳታቸው ሲነገር ሌሎቹ 17 ተሳታፊ ሀገራት ደግሞ ካናዳ፣ ቺሊ፣ ኮሎምቢያ፣ ዴንማርክ፣ ኢኳዶር፣ ፈረንሳይ፣ ጀርመን፣ እስራኤል፣ ሜክሲኮ፣ ኔዘርላንድስ፣ ኒውዚላንድ፣ ፔሩ፣ የኮሪያ ሪፐብሊክ፣ ስሪላንካ፣ ታይላንድ፣ ቶንጋና እንግሊዝ ለዚያ የዓለም ግዙፍ የባህር ላይ የጦር ልምምድ ጥርሳቸውን ነክሰው በተጠንቀቅ መቆማቸው ታውቋል። ለዚህ ሁሉ ፊት አውራሪዋ ሀገር አሜሪካ መሆኗም ተነግሯል። በዚያው የግዙፉ የዓለም የባህር ላይ የጦር ልምምድ 25000 ሰራዊት ይሳተፋል። 38 ግዙፍ የጦር መርከቦች፣ 4 ባህር ሰርጓጆች፣ ከ170 በላይ የጦር አውሮፕላኖች ከሰኔ 9 እስከ ነሐሴ 4 2022 የአውሮፓውያኑ አቆጣጠር በሆኖሉሉና በሰንዲያጎ እንደሚደረግ በአሜሪካ የባህር ኃይል የሶስተኛው እዝ በሰጠው መግለጫ አስታውቋል። በዚያ የባህር ላይ ግዙፍ የጦር ልምምድ ተሳታፊዎቹ ከባህር ገጽ እስከ ባህሩ ከርስ እንደ ሻርክ የውሃውን አካል የሚደፋፍቁና በማጥቃቱም በመከላከሉም ድንቅ ብቃታቸውንና ችሎታቸውን ለድፍን ዓለም እንደ ትርኢት የሚያሳዩ አካላት ይታዩበታል ነው የተባለው። ይኸው የጦር ልምምድ በኢንዶ ፓሲፊክ ቀጠና የነጻነት ግልጽ እንቅስቃሴን በአስተማማኝ ለማረጋገጥ መሆኑም ነው የተነገረላት። በአሜሪካ የፓሲፊክ እዝ የጋራ ደህንነት ማዕከል የቀድሞው ዳይሬክተር ካርል ሹስተር ለሲኤንኤን ሲነግሩት ይሄ በታሪክ ታላቅና ግዙፍ የባህር ላይ የጦር ልምምድ ዛሬም የአሜሪካን ዓለም አቀፋዊ ተጽዕኖ ፈጣሪነትና ፍጹም ኃያልነት የሚመሰክር ነው ብለዋል። ሰውየው አክለውም ዋሽንግተን በባህር ኃይሏ ብቃት መቀነስ ታይቶበታል ሲሉ ያልተጨበጠ ቅዠት ለሚያወሩ አካላት በተለይም አሉ ሹስተር ባሽሙር ሽሙጣቸው ኃያላንን ባዮቹ ይዩት ይወቁት አሜሪካ በባህር ኃይሏ ረገድ የሚቀድማትና የሚበልጧት ካሉ የአሳ ነባሪና ሻርክ በጥቅሉም የባህር ፍጥረታት ብቻ ናቸው ሲሉ ገልጠዋል። እኒያ 26 ሀገራት የተውጣጡበት መልክዓ ምድር ባንክሮ ሲቃኝ ከአፍሪካ አህጉር ካልሆነ በተቀር ከሌሎቹ ክፍላት ዓለማት በሙሉ ገብተውበታል። ይሄ ማለት ደግሞ የዓለም ትልቁ የጦርነት ነጋሪት ሊጎሰም የመሆኑን ዜና አብሳሪ ነው። ያንን ግዙፍና የዓለም ታላቅ የባህር ላይ የጦር ልምምድ የምትመራው አሜሪካ ከመሆኑ አንጻር በወዲያኛው ጽንፍ ክፉ በሚል ለተፈረጁ ቻይና፣ ሩሲያ፣ ሰሜን ኮሪያና ኢራንን መሰሎቹ ሀገራት የተሰላ ቀመር ስለመሆኑ ሳይታለም የተፈታ ሆኗል። በዚህ ወቅት ዓለምን እንደ ማድጋ ወተት እየናጣት ያለው የሶስቱ ልዕለ ኃያላን መንግስታት የአሜሪካ፣ የቻይናና የሩሲያ ፍጥጫ በተፈጥሮ ከተከሰተው የአየር ንብረት ለውጥና አይነቱን በፍጥነት እየቀያየረ ካለው የተላላፊ በሽታዎች ስርጭት ጋር መሳ ለመሳ ሆኖ በታሪክ የማይታረቅም የማይቀለበስም ሳንባ ላይ የተሰነቀረ ስለት ሆኖባታል። አሁን ደግሞ ይህንን በመሰለ ባህር ላይ የጦር ልምምድ ዓለም የባሰውን ከገጿ እስከ ከርሷ ድፍርስርሷ ሊወጣ ነው። ትልቁ ፍጡር የሰው ልጅ ሰልጥኖም ዘምኖም ወዲያም ኃይሉን አግዝፎ በውቅያኖስ የውሃ አካላት ላይ እሳትና አሲድ ለማንደድ አልሞ ሲገሰግስ ያላየው ከቶም ያላስተዋለው የውሃውስ ፍጥረታት ህልውና ጉዳይ ነው። በሩሲያና በዩክሬን ጦርነት ከመደፍረስ አልፎ የገነፈለው የባልካን ቀጠና ውሃ መረጋጋትና መጥራት ሳያገኝ ዛሬ ደግሞ በሰላማዊ ውቅያኖስ የውሃ አካል ላይ በጥባጩ አሊያም ጋላቢው ዘንዶ ፊቱን ወደዚያ ዙሯል። እስያዊቷ ልዕለ ኃያል ሀገር ቻይና ለአሜሪካ ሳምባ ትንፋሽ መከልከሏ በስፋትም በከፍታም ይነገራል። አሜሪካ በታይዋን ደሴት የያዘችው አቋም ባለቤት ነኝ ለምትለዋ ቻይና እልህ አጋብቶ ለማይቀረው የአሜሪካ መራሹ ጦርነት እያዛዛተ ነው። አሁን በዩክሬን የፈነዳው የጦርነት ማዕበል መቆም ቀርቶ ሊረግብ አልቻለም። የሩሲያ መሪዎች ዩክሬንን በድመት እንደተያዘች አይጥ በመዳፋቸው ከተው ማዶ ማዶን እያሻገሩ የሚጠብቁት
የአሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ወዲያም የብሪታንያ እጅ መዘርጋት መጠን ነው። የአሜሪካ መንግስት ለዩክሬን ሩሲያን የሚመታ የረዥም ርቀት ተምዘግዛጊ የጦር መሳሪያ አንሰጥም ሲል በተደጋጋሚ መናገሩ ቢሰማም በተግባር ግን ለዩክሬን የኤም777 ከባድ የጦር መሳሪያ መስጠቱ ይታወቃል። ዛሬ ግን ከአሜሪካና ከብሪታንያ የተሰማው ዜና የሩሲያን ምላሽ ተጠባቂ እንዲሆን አድርጎታል። አሜሪካና እንግሊዝ እጅግ የተራቀቁ የተባለላቸውን የረዥም ርቀት ተምዘግዛጊ ሚሳይሎቻቸውን ለመስጠት መወሰናቸው ተሰምቷል። የአሜሪካው ፕሬዚደንት ጆሴፍ ሮቢኔት ባይደን ትናንትና መሻሽ አይናቸውን በጥቁር መነጽር ጋርደው በግንባራቸው እየተጋደመው የደም ስራቸውን አግተርትረው እንዲህ አሉ። ዋሽንግተን ከዚህ በኋላ ለዩክሬን እጅግ ከባድ የሆኑ የረዥም ርቀት ተምዘግዛጊ ሚሳይሎቿንና ሂማርስ ወይም ደግሞ ሃይ ሞቢሊቲ አርቲለሪ ሮኬት እንደሚሰጥ በግልጥ ተናግረዋል። ዋይት ሃውስ በተጠናቀቀው የግንቦት ወር መጨረሻ ቀን ባወጣው መግለጫ የአሜሪካ መንግስት ለዩክሬን የ$700 ሚሊዮን ተጨማሪ የጦር መሳሪያ ድጋፉን መስጠቱን ያሳያል። የባይደን አስተዳደር ሩሲያ በዩክሬን ላይ ጦርነት ከጀመረችበት ጊዜ ጀምሮ ለዩክሬን የ$4.6 ቢሊዮን ድጋፍ መስጠቱ ይነገራል። ዋሽንግተን ለዩክሬን የረዥም ርቀት ተምዘግዛጊ ሚሳይሎችን ለመስጠት መወሰኑን ፖለቲኮ ካሰራጨው ከጥቂት አፍታ በኋላ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰንም በተመሳሳይ የረዥም ርቀት የጦር መሳሪያ ለዩክሬን እንደሚሰጥ ገልጠዋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በየትኛውም ሩሲያን ተባብሮ የማጥቃት ጉዳይ ቃላቸውም ይሁን ግብራቸው በከፍተኛ ጥድፊያ ይቀድማል ነው የሚባለው። የአሜሪካ ሰራሾቹ ኤም270 ብዙና ረዥም ስፍራን የሚሸፍኑ ሮኬቶች ወይም ኤምኤልአርኤስ ለዩክሬን ተላልፈው ይሰጣሉ። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የእንግሊዟ የውጭ ጉዳይ ሚኒስትር ወይዘሮ ሊዝ ትሩስ እነዚያ የረዥም ርቀት አጥፊ የጦር መሳሪያዎች ለዩክሬን በአፋጣኝ በሚደርሱበት ሁኔታ ላይ አፍላፍ ገጥመው መዶለታቸውም ታውቋል። የኢምፔሪያሊስት ኃይሎች የሚባሉት አሜሪካ፣ ብሪታንያ፣ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የዚህ መሰሉን ውሳኔ ወስነው ለዩክሬን የረዥም ርቀት ተምዘግዛጊ ሚሳይሎችና አጥፊ የጦር መሳሪያዎች ለመስጠት የመወሰናቸው ጉዳይ ለወትሮ በእጃዙር እየተዋጉ ነው በሚል ሲወቀሱና በሩሲያ ሲከሰሱ የነበረውን ዛሬ ላይ ይፋ አውጥቶ ዓለምን በእሳት ላይ የተጣደ ብረት ድስት አድርጓታል። እነዚያ አሁን ለዩክሬን ከአሜሪካ ሊሰጡ የተዘጋጁት የሂማርስና የኤምኤልአርኤስ የረዥም ርቀት ተምዘግዛጊ አጥፊ ሚሳይሎች የአጭር ርቀቱን ጥይት ከጎረሱ አጭር ርቀት፣ የረዥም ርቀቱን ጥይት ካጎረሷቸው ደግሞ ረዥም ርቀት እያሳበሩ ተምዘግዝገው የታለመላቸውን የሚያወድሙ ናቸው። በዚያም ነው የተራቀቁና የተለዩ ናቸው የተባለላቸው። ሲኤንኤን ባሰራጨው የዛሬው ዘገባው ሁለቱም አይነት ሚሳይሎች ከየትኛውም ተንቀሳቃሽ ተሽከርካሪዎች ላይ መወንጨፍ መቻላቸውንና ዩክሬን በቀላሉ የሩሲያን ውስጠኛ ክፍል ውድም አድርጋ ለመምታት የሚያስችሏት መሆናቸውም ገልጧል። የሩሲያ ጦር በምስራቃዊ የዩክሬን ግዛት ከፍተኛ ድል እያስመዘገበ በልበ ሙሉነት እየገሰገሰ መሆኑ ሲነገር አሁን ከአሜሪካና ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት የሚሰጠው የረዥም ርቀት አውዳሚ የጦር መሳሪያ ደግሞ የጦርነቱን አቅጣጫና ትርጉም ሙሉ በሙሉ ይቀይረዋል ነው የሚባለው። አሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወዲያም ብሪታንያ በዩክሬን ሩሲያ በምታካሂደው ጦርነት በእጃዙር ክፉኛ እየተተጋተጉ ነው። ምዕራባውያኑ የሚያስቡት የሩሲያን ኃይል በዩክሬን እጅ ገዝግዘው ለማንፏቀቅ ሲሆን የሩሲያ መንግስት መሪዎች ደግሞ እኛም አውቀናል፣ ጉድጓድ ምሰናል ሲሉ የመሳሪያቸውን መጠበቂያ ፈተው ኢላማቸው ላይ አነጣጥረው ማድፈጣቸውን እንጂ የኃይላቸውን መዳከም ፍንጭ አላሳዩአቸውም። በዚህ ሁኔታ ምዕራባውያኑ ከሩሲያ ጋር ውረድ እንውረድ ከተባባሉና የእሳቱን ባህር ዋና በግልጥ ከጀመሩት ዓለም ያጣበቧትን ፍጥረታቶቿን በሌላም አነጋገር ጌጦቿንና ክቡሩን የሰው ልጅ ፍጡር በግልጥ አነጋገር ታጣለች። የስልታዊቷ የማሪዮፖል ወደብ ከተማ አሁን ሙሉ በሙሉ በሩሲያ ጦር ቁጥጥር ስር ውላለች። ያ መሆኑ ደግሞ ለሩሲያ ጦር ከክሪሚያ ሰርጥ በጥቁር ባህር በዶኔስክና በሉሃንስክ ግዛት መተላለፊያ ድልድይ ያስገኝቶለታል ማለት ነው። የሩሲያ ጦር ዛሬም ታሪካዊቷን የሴቬሮዶኔስክን ከተማ ሙሉ በሙሉ ለመጠቅለል መቃረቡ ተነግሯል። ወል ስትሪት ጆርናልና ኒውዮርክ ታይምስ ይህንን የአሁኑን የረዥም ርቀት የጦር መሳሪያ ለዩክሬን የመስጠቱን ውሳኔ በቀጥታ የኒውክሌር ጦርነቱን የሚያመጣ ሲሉ ገልጠውታል። ሩሲያ በዩክሬን የሚሆን በዚያ የጥቁር ባህር አካባቢ የኒውክሌር ጦር መሳሪያ የምትጠቀም ከሆነ በሚል ባይደን ያስተዳደራቸውን ጎምቱ ባለስልጣናት ሰብስበው ሊዶልቱ የመሆኑ ዜናም ተሰምቷል። በሩሲያና በዩክሬን መካከል ጦርነቱ ከተጀመረ ዛሬ ድፍን 100 ቀናት ተቆጥረዋል። የአሶሺየትድ ፕሬስ የካሜራ ባለሙያዎች በእነዚህ 100 ቀናት የእሳት ላይ ጉዞ የያዟቸውንና በካሜራቸው ያስቀሯቸውን ምስሎች በታሪክ እጅግ ዘግናኞቹ መሆናቸውን ያሳያሉ። አሜሪካ ለዩክሬን ለማስተላለፍ ካቀደቻቸው አደገኛ የጦር መሳሪያዎቹ አንዱ የሆነው የኤም777 ሆዊትዘር ነው። ይህንን መሳሪያ ለመተኮስ 8 ባለ ደዳራ ጡንቻ ወታደሮች በየደቂቃው 7 ጊዜ ለማስወንጨፍ ያስፈልጉታል። ሆዊትዘሮች ከሰማይ ወደ ምድር አቅጣጫ ኢላማቸውን ለማውደም ከኤምቪ 22
ኦስፕሬይ ከሲኤች 53 ኢ ሱፐር ስታሊዮን ከሲኤች 47 ቺኑክና ከሲ 130 ሄርኩለስ የጦር አውሮፕላኖችም ላይ እንደ መብረቅ ይወርዳል። እስካሁን ያንን አጥፊ መሳሪያ ከታጠቁት ዲታ ሀገራት መካከል አውስትራሊያ፣ ብራዚል፣ ካናዳና ሳውዲ አረቢያ ሲጠቀሱ እንግሊዝና አሜሪካ የዚያ የኤም777 ሆዊትዘር ጦር መሳሪያ ወላድ አለያም አፍላቂ ምንጮች ናቸው። ዛሬ ታዲያ ሁለቱ ሀገራት አሜሪካና ብሪታንያ ያንን ጠንቀኛ መሳሪያ ለዩክሬን በአፋጣኝ ሊሰጧት ጥድፊያ ውስጥ ገብተዋል። የሩሲያ የመገናኛ ብዙሃን ዛሬ ረፋድ ላይ በሰበር ባሰራጩት ዘገባዎቻቸው ትክክለኛው ጦርነት ገና አሁን ተጀመረ ነው ያሉት። የሩሲያው የመንግስት ቴሌቪዥን ዋና ኃላፊ ዛሬ እንደገለጡት ሩሲያ የትጥቅ ማስፈታትና ልዩ አሰሳ በሚል በዩክሬን ጀምራው የነበረውን ዘመቻ ከዚህ በኋላ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ አባል ሀገራት በሁሉም ላይ ትተገብረዋለች ነው ያሉት። ወዮልሽ ፖላንድ እያሉ። ይሄ ዜና የተሰማው ደግሞ የሩሲያ ጦር ዛሬ እጅግ ከባድና ዘግናኝ ሰብአዊና ቁሳዊ ኪሳራ ገጥሞታል ከተባለ በኋላ ነው። መረጃው እንደሚያሳየው የሩሲያ ጦር በሞራልም ከፍተኛ ውድቀት ውስጥ ገብቷል ነው ያለው። የሩሲያ የመንግስት የዜና ኃላፊ ኦሌግ ስካቪቫ በ60 ደቂቃ የቴሌቪዥን ስርጭት ላይ በሰጡት ማብራሪያ የማያስደስት ዜና ሰምቻለሁ፣ ውስጤ ተረብሿል። ሀገሬ ሩሲያ ምዕራባውያኑ በተለይም አሜሪካ ለዩክሬን የላከችውን የጦር መሳሪያ ብታወድመውም ሳይወድሙ ከቀሩት አደገኛ የጦር መሳሪያዎች የሩሲያ ጦር ከፍተኛ ጉዳት ደርሶበታል። ግን ደግሞ አሉ ሴትዮዋ ድንገቱን የመርፌ ጠቅታ እንደተሰማው ሰው ብንን ድንግጥ አሉና አሁንስ በቃ በዩክሬን የጀመርነው ዘመቻ ወደ ማብቂያው ሰዓቱ ተቃርቧል። ምክንያቱ ደግሞ ትክክለኛውም እውነተኛውም ጦርነት ተጀምሯል። አዎ የሶስተኛው የዓለም ጦርነት ሲሉ ሁለቱን እጃቸውን በምልክት ቋንቋ ሽቅብ አንስተዋል። ደገሙና ስካቪቫ እንዲህ አሉ። አሁን ድፍን ዓለም ይወቀው ሳንወድ በግድ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጋር ወደ ጦርነት ጅረት ገብተናል። ዋኝተንም ጠጥተንም የማንወጣው የማንንም ጥም ወደማያረካው የሶስተኛ ዓለም ጦርነት ወይዘሮ ስካቪቫ አሉ ተፈጸመ በሚል አይነት ሁለት እጃቸውን በመስቀለኛ ያወዛወዙ ታላቋ ብሪታንያና አሜሪካ ከሩሲያ ፌዴሬሽን በተቃራኒ ተሰልፈው ቆመዋል። ማን ቀድሞ ይወድቃል እናያለን ያሉት በሩሲያ የውጭ ጉዳይ ሚኒስቴር የዲፕሎማቲክ አካዳሚ ዋና ጠበብቱ ቭላዲሚር አቫቲኮቭ አሉ። አሜሪካኖቹ ባፋቸው ያታለሉ በግብራቸው ሲገድሉን ከርመዋል። ከዚህ በኋላ ግን የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ገና በዩክሬን ልዩ አሰሳ አሃዱ በተባለ ማግስት በዩክሬን አሰሳችን ማንም ጣልቃ ቢገባ ዘግናኝና ከባድ ዋጋ ይከፍላል ያሉትን ማስታወስ ይበቃል። እነሆ ቭላዲሚር ቭላዲሚሮቪች ፑቲን የተናገሩት የዚያን ጊዜው ማስጠንቀቂያ ትንቢት ሆኖ እጅግ በጣም በርካታ ሀገራት በአሜሪካ ፊት አውራሪነት ለዩክሬን ተሰልፈዋል። ያ የፑቲን ትንቢት ሊፈጸም ምናልባትም የአንዲት ጣት ጉዳይ ብቻ ነው የቀረው። ያውም ከተባለ የኒውክሌር ጦር መሳሪያውን ቁልፉን ጫን። የሩሲያው የፓርላማ አባል ኦሌግ ማንቬቴቭ በበኩላቸው ሆላንድን ዋጋቢስ ሲሉ ጠርተዋታል። ወይዘሮ ስካቪቫ እዚህም ጋር መለስ ብለው ሲያጠቃልሉ እኔ ስለ ፖላንድ አልተናገርሁም፣ ግን በዋናነት ታላቋ ብሪታንያና አሜሪካ ከኢላማችን ገብተዋል ነው ያልኩት ብለዋል። በሩሲያ የዱማ ኮሚቴ ዋናው ሰው አንድሩ ካርታፖሌቭ የቀጣውን ጦርነት ካለፉት ዘመናት ጦርነቶች ጋር ፈጽሞ የማይነጻጸር ሲሉ ጠርተው በሀገሪቱ የጦር ኃይሎች ጠቅላይ አዛዥ የተያዘው ግብ ሊሳካ ተቃርቧል ተቆርጧልም ነው ያሉት። የሶስተኛው የዓለም ጦርነት ከወዲሁ ግን ዘግናኝ ዜና። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘ ሄራልድ ካውንዝን፣ ወርልድ ሶሻሊስት ዌብሳይትን፣ ዘ ዲፌንስ ፖስትን፣ ኢንዲያ ቱዴይን፣ ሲኤንኤን እና አልጀዚራን ተጠቅመናል።